ናሁ ቲቪ በዩቲዩብ ቻናል ፕሮግራማችንን ይወዷቸዋልና ላይክ ለማድረግ ጥብቅ ቤተሰባችን ለመሆን ሰብስክራይብ የምትለዋን በተን ለመጫን ጊዜው አሁን ነው። ጤና ይስጥልን ተመልካቾቻችን፣ የዛሬው የምን ይላሉ እንግዳዬ አቶ ኦማንግ ሚቶ ናቸው። አቶ ኦማንግ ሚቶ በአዲሲቷ ኢትዮጵያ የጋራ ንቅናቄ ዋና ዳይሬክተር ሲሆኑ እንዲሁም ታዋቂ የሰብአዊ መብት ተከራካሪ ናቸው። አቶ ባንግ ለቃለ መጠይቅ ፈቃደኛ ስለሆኑ አመሰግናለሁ። ቴንክ ዩ የድል ስለተሰጠኝ። አቶ ባንግ ሚቶ ማለት ተራ ግለሰብ ነው። ተራ ኢትዮጵያዊ ነኝና ግን ሰዎች በብዛት የሚያውቁኝ በሰብአዊ መብት ስራ ጉዳይ ነው እና ሰብአዊ መብት ደግሞ ስንሰራ ለሁሉም ኢትዮጵያውያን ማለት ነውና ያው የስራ ከጀመርኩት ወደ 15 ዓመት ሆኗል እና በየቦታ የተሰቃዩ ወንድሞቻችን እህቶቻችንም እኛም ግን በማን ሰው በማንም አንለይም። ማንም ኢትዮጵያዊ መብቱ ከተጎዳ እንነጋገራለን፣ ዲፌንድ እናደርጋለን እና ሰዎች ብን የሚያውቁኝ በዚህ ማለት ነው። መጀመሪያ በ2001 ዓመተ ምህረት ጋምቤላ ዴቨሎፕመንት ኤጀንሲ የሚል ድርጅት አቋቁሞ ትክክል ጋምቤላ አካባቢ ላይ ብቻ ነበር የሚሰሩት። እስቲ ስለሱ ስራ ይንገሩ። ያው በትክክል እኔም ግን ያው ከሀገር ቤት ከወጣሁ በልጅነት ነበር። በ17 ዓመቴ ነው ሀገር ቤት የወጣሁት እና ከዛ በኋላ ሀገር ቤት ውጭ ሀገር ከኖርኩት በኋላ ሀገር ቤት ሲመለስ ጋምቤላ ክልል ሄድኩት። ጋምቤላ ከሄድኩት በኋላ እዛ ጋር ብዙ ነገር አይቼዋለሁ። ምሳሌም ፎር ኤግዛምፕል የህዝብ ብዛት እዛ ጋር ኦልሞስት ከ500,000 ሰዎች 360,000 ሰዎች ነበሩ የጋምቤላ ህዝብ ብዛት። ያንን አንድ ሆስፒታል አንድ ሐኪም ብቻ እና ሰዎቹ ደግሞ እነሱ ያለበት ወደ 12-14% ብቻ ነውና ለዚህ ከዛ በኋላ ያሰብኩት ፕሮብሌሙ እንዳለ አይቼዋለሁ እና ካወቅኩት በኋላ እነኚህ ሰዎች ለመረዳት የሆነ ድርጅት መቋቋም አለበት ብለን ወደ ካናዳ ሲመለስ እነሱ እንዲያገኙ ጤና እንዲያገኙ ትምህርት ቤት እንዲያገኙ እና ኦርጋናይዜሽን ድርጅት የልማት ድርጅት አቋቋምን። ጋምቤላ ዲቨሎፕመንት ኤጀንሲ ማለት ነው እና ያው ጋምቤላ እዛ ጋር ያሉ ሰዎቹ ለመረዳት ነው ዋና እና ስራ ጀመርነን በ2001 2002 እና 2003 ማለት ነው። ከዛ በኋላ ከ2000 በኋላ ጋምቤላ ትልቅ ግጭት ነበር እና የጋምቤላ ክልሎች አኝዋክ መባል ብሔረሰብና መከላከያ ኦልሞስት ከ424 ሰዎች በዲሰምበር 13 2003 ዩሮፒያን ካሌንደር እና እነኚህ ሰዎች ከሞቱ በኋላ ነውና ሰብአዊ መብት ስራ የገባት። ያንን ጊዜ እነኚህ የሞቱ ሰዎች ፍትህ ለማግኘት ያኔ ነው አኝዋክ ጀስቲስ ካውንስልን ያቋቋመው። አኝዋክ ጀስቲስ ያው ከዛ በኋላ አኝዋክ ጀስቲስ ካውንስል መባል የተቋቋመበት እና ከአኝዋክ ጀስቲስ በኋላ ግን ብዙ ነገር የተማርኩት ለካ ጋምቤላ ብቻ አይደለም በየቦታ ኢትዮጵያ ውስጥ ከምስራቅ ሰሜን ምዕራብ ደቡብ እና እንደዚህ አይነት ሰዎች እየተሰቃዩ ነውና በሰብአዊ መብት ማለት ነውና ለዛ ነው የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ መባል ኦርጋናይዜሽን ተቋቋመበት ምክንያት እና ዋናው ሪዝኑ ትልቁ ነገር የተማርኩት ኢትዮጵያ ውስጥ ያለ ፕሮብሌሙ አንዱ ሰው በሰውነቱ እና የግብላይነት የሌለበት ሀገር ማለት ነው። ያንን ጊዜ ያወቅኩት የግብላይነት ቢኖር ኖሮ ሰው በሰውነቱ የተከበረበት ቢኖር ኖሮ በየቦታ ያለ ስቃይ አይሆንም ነበር፣ ሰዎች አያሰርም ነበርና ሀገራችንን በሃይማኖትም በቋንቋ በዘርም በብሔርም በምንም ህዝባችን የተከፋፈለ በዘር እንኳን የተገደሉ ሰዎች አሉ፣ በዘሩ የተፈነቀሉ ሰዎች አሉ። በሃይማኖቶቹም ከዚህ በፊት ሙስሊም ድምጻችን ይሰማ መባል ግሩፖቹ እንደዚህ መብታቸው እያንዳንዱ የምትጠየቁ መብታችን ድምጻችን ይሰማ መብታችን ይከበር እና ያሰብነን ምንድነው የኢትዮጵያን ፕሮብለም የሁሉም ፕሮብለም ማለት ነው እና ኮሌክቲቭ ካልሆነ በስተቀር ሁላችንን አብረን አንድ ላይ ነሳን ካልወጣን አንድ ሰው ነሳ ሊሆን አልችልምና ሌላም ሰው በሰውነቱ ከብሔር ከቋንቋ ከሃይማኖት ከሁሉም ይልቅ ሰውነን ስንወለድ ሰዎችንን ቋንቋ አልነበርንም ሃይማኖትንና ሰው ካወቅንን በኋላ ያ ሰው በመሆኑ መብቱ እንዲከበር ማለት ነው እና ያው ነው የዋና ያሰምኒ የኛ ድርጅት
ፕሪንሲፕሉ ማለት ነው እና ኦልሞስት 11 ዓመት ሆኗል። ያ 11 ዓመት እዚህ ጋር ከመሬታቸው የተፈናቀሉ በጋምቤላ አካባቢ ብቻ ሳይሆን በየቦታም አሁን ለምሳሌ የአማራ ወንድሞቻችን እህቶቻችን ከጉራባርዳ የሚባል ደቡብ ሲፈናቀል ስለነሱ ሶማሌ ውስጥ ፕሮብሌም እንደነበረበት ጊዜ እና ሄብን ዳያስፖራ ሆነ ደግሞ ህዝባችን ለመሰብሰብ በተለያየ ጊዜ ከኦሮሞ ብሔረሰብ ተነጋግረን ከትግራይ ተወላጆች ከአማራም አፋሮቹም እስከ ጀርመን ድረስ እና ከሌሎችም እንኳንና በአንዱ ነገር ያሰብነን ትልቁ የሀገራችን ፕሮብሌም ድንቁርና አለ። ሌላም ህዝቡ ለማማር ማለት ሰው ማለት ምን ማለት ነው፣ ሰብና ማለት ምን ማለት ነው፣ ሂውማን ራይት ምን ማለት ነው እንዲሆን ያው ስራ እየሰራ ነን። በዛ በኩል ደግሞ በየቦታ የተሰቃዩ ኢትዮጵያውያን አረብ ሀገር በሉ በስደት ሆኖ እነኚህ ሰዎች እየረዳን ነው ማለት ነውና ኦርጋናይዜሽኑ ሰፊ ስራ እየሰራ ነበር ማለት ነው። መጀመሪያ ላይ አኝዋክ ጀስቲስ ካውንስልን ሲያቋቁሙ ለካናዳ መንግስት ነበር የተናገሩት። ሀገሬ ላይ ዜጎች እየተገደሉ ነው ብለው ለመንግስት ሲያቀርቡ አፍሪካ ውስጥ ሁሌም ሰው ይሞታል እና ምንድነው ችግሩ ሁሌም እንሰማለን የተባሉት። ከዛ በኋላ ያን ችግር እንዴት አለፉት? ዋው ለካናዳ ብቻ አይደለም ለሁሉም ዓለም ማለት ነው። አሁን እነሱ ጨፍጨፋ ግድያ ከተፈጠረ በኋላ በነዚህ አካባቢ ያለ መንግስት አቶ መለስ ነበር ፕራይም ሚኒስተር ምንድነው ኮሚሽን ኢንኳሪ አቋቋሙ። በከማል ብድሪ የሚባል ግለሰብ ሰብየው ጥናት ተደርጎ ጥናት ከተደረገ በኋላ ሪፖርት ወጥቷል። ሪፖርት ከወጣው ኦልሞስት የሞቱ ሰዎች በመከላከያ እንኳን መንግስት ራሱ ተቀብሏልና የሞቱ ሰዎች በመከላከያ ነው ተገደለ። ግን አንዱ ህዝቡ ብዛት የሞቱ ሰዎች ነምበራቸው ተቀነሰዋል ስንት እንደሆኑ እና ያንን ጊዜ ለዩናይትድ ኔሽን ሄድኩት ጄኔቫ የዩኤስ ኮንግሬሶቹ ሌሎችን ዩሮፒያን ዩኒየን እና ለካናዳ ብቻ ሳይሆን ለሰብአዊ መብት ግሩፖች የሚከራከሩ ግሩፖች ናቸውና ለካናዳ መንግስት ብቻ አይደለም ለሁሉም የሰብአዊ መብትና ሂውማን ራይት የሚመለከቱ አካሎች እንኳን ኮንታክት አደረግን ማለት ነው። ከዛ በኋላ ነው እንግዲህ ድምጽ ወጥቶ የተሰማው። እነሱም ፓርላማ ላይ ገብተው ንግግር አድርገዋል። እና ያው ከዛ በኋላ ነው የኔ ድምጽ ብዙ ሰዎች እየሰሙት እኛ ስራ ምን አይነት እንደሆኑ እንዳልኩት ያንዳንድ ጊዜ ያው እንደዚህ ሰብአዊ መብት ፕሮብሌም ይኖራል በየዓለሙ በየቦታው ግን ድምጽ የሌለ ሰው እንኳን ፍትህ ያገኝም ብሎ እኛ ከዛ በኋላ ነው ካናዳ ብቻ ሳይሆን አሜሪካም ሌሎችም ድምጻችን ሲሰሙ መስማት ጀመሩ እና ከዛ በኋላ 2005 ኤሌክሽን አሜሪካ ኢትዮጵያ ውስጥ በነበረበት ግድያ ነበረ ከ193 ሰዎች ሞቱ። ኮንግረሶቹ ሲያጋብዙኝ የነገርኩት እኮ 2005 ነውና ከዚህ በፊት ማለት 2003 ማለት ከሁለት ዓመት በፊት እኮ የጋኙዋክ የሚባል ብሔረሰብ ጋምቤላ ውስጥ ጭፍጨፋ ነበረ፣ ግድያ ነበረ። የሞቱ ከ400 ሰዎች ከአንድ ብሔረሰብ ነው ታርጌት ተደርገዋል። መከላከያ ነበር የሰራውት እና ይሄ ግን እንደ አዲስ ነገር አይደለም። የሰው ልጅ መገደል ኢትዮጵያ ውስጥ አዲስ ነገር አይደለም ብዬ ነገርኳቸው ማለት ነው እና ለዩኤስ ኮንግረስ እና ብዙ ኢትዮጵያውያን ከያ በኋላ ነው ማንነት ማን ኦባንግ የሚባል ሰው እንዳለ ብዙ ሰዎች አበሾች ኢትዮጵያውያን ያወቁት ከዛ በኋላ ነው። አቶ ኦባንግ የምትታወቀው እስረኞችን እየዞርክ ታስፈታል። ኢትዮጵያውያን እስረኞች ለምሳሌ 19 እስረኞች ከሜክሲኮ፣ ሌላ ደግሞ የቀድሞ የኢትዮጵያ የባህር ኃይል ባልደረቦች ደግሞ ጃፓን ላይ ታስረው ነበረ። እነሱን አስፈታል። ደቡብ ኮሪያም ላይ እንደዛው። እንደውም የደቡብ ኮሪያው ንግግር እኛ ኢትዮጵያውያን የእናንተን ሀገር ሰላም ለማድረግ ደማችንን አፍሰናል፣ እናንተ ግን የእኛን ህዝቦች ዛሬ እንዴት ትበድላላችሁ የሚል ንግግር ተናግረ ነበር። እስቲ ስለነሱ ያው ለምን እንዳልኩት የኛ ድርጅት ለሰብአዊ መብት ማለት ስንል ሰብአዊ ማለት ሂውማን ራይትስ ስንል ስለ ኢትዮጵያ ነው ተቋቋመ። ለኢትዮጵያ የማንም ኢትዮጵያን ግለሰብ ችግር ካለ እንደ ራሳችን ነው የምንወከለው። እዛ ደግሞ የተሰቃዩ ኢትዮጵያውያን ስንሄድ ዘራቸው የት እንደተወለዱ ሃይማኖታቸው ኢትዮጵያን በመሆኑ ብቻ በቂ ነው እና ያንዳንድ ጊዜ ይሄ የኛ ኦርጋናይዜሽን ማንዴት አይደለም። ግን ከሌሎቹ ኦርጋናይዜሽን ከሌሎቹ መንግስቶቹ ተሰሚነት ስላለን እና እንደዚህ አይነት ወሬ ስንሰማ እንሄዳለን እነሱ ለመረዳት ማለት ነው።
እና ከዛ በኋላ አንድ ቤተሰብ አንድ ግለሰብ ደውሎ ጃፓን ውስጥ የታሰሩ ኢትዮጵያውያን አሉ እና እነኚህ ሰዎች ብን ያንዳንዱ ሁለት ልጆች ወደ ኦልሞስት 2 ዓመት ነውና የታሰሩ በቃ የሆነ ወንጀል ሰርቶ አያውቅም። እዛ ጋር ሲደረስ የነበሩበት ፓስፖርት ኤክስፓየር ስለተደረገ ነው እንጂ ምንም ወንጀለኞች አይደለምና እስከዛ ድረስ ሄድኩት። የጃፓን ውጭ ጉዳይ ሚኒስትር አነጋገርኩት፣ የጃፓን ፍቲ ቢሮ አነጋገርኩት እና ልጆቹ ያሉበት ቦታ ከኦልሞስት ወደ አንድ 2 ሰዓት መንገድ በባቡር ሄድኩት እና እዛ ጋር ያሉ ልጆች ጠየቁት ምን አይነት ፕሮብሌም እንዳለ ከነሱ ሲሰማ ሲመለስ ከጃፓንስ መንግስት አካል ሲነጋገር በቃ ልጆቹ ተፈቱ። የቀድሞ የባህር ኃይል አባሎች ነበሩ። አዎ እና ተፈቱና በጣም ነው ተደሰቱ። እዛ የነበሩ ወንድሞቻችን እና እህቶቻችን ወንዶቹ ነበሩ በብዛት እና ከዛ በኋላ ወደ አንተ ያልከው ሜክሲኮ አካባቢ በሳውት አፍሪካ በሌሎችም በሜክሲኮ በኦልሞስት ሰንትራል አሜሪካ ሄዶ 12 አገሮች 14 አገር አቋርጦ ሜክሲኮ ሲደረሱ ሜክሲኮ የታሰሩ ነበሩ እና ቤተሰቦቻቸው ደውሎ እንደም ትኬት ገዛሁት እስከ ሜክሲኮ ሄድኩት። የሜክሲኮ ሚኒስትር ኦፍ ኢሚግሬሽን አነጋገርኩት፣ የነሱ ፍትህ ቢሮ አነጋገርኩት እና ያንን ጊዜ ደግሞ እነሱ ሲጠየቅ ያንዳንድ ጊዜ እነኚህ ዲፖርት ሳናረግ በፊት የራሳቸው ኤምባሲ ወረቀት ልካለን። እነሱ ኢትዮጵያን ኤምባሲ ልኮ ነበርና የኢትዮጵያን ኤምባሲ ዋሽንግተን ሜክሲኮ ውስጥ የኢትዮጵያን ኤምባሲ አልነበረምና ያለ ቅርብ አሜሪካ ማለት ነውና ኢትዮጵያን ኤምባሲ ያው ግርማ ብሩ መባል ነበርና ወረቀት ልኮ ቢሮ እና ኢትዮጵያን ኤምባሲ ሲደረስ አገራችን ምንም ሰላም የለም፣ እነኚህ ሰዎች የፖለቲካ ስደተኞች አይደለምና የኢኮኖሚ እና ኢትዮጵያ ሰላም አለ፣ ዲሞክራሲ አለ፣ ፍትህ አለ መባል እንደዚህ ወረቀት ያደረጉና ልጆቹ ደግሞ እንዲፈረሙ ማለት ነውና ልጆቹ እምቢ ያሉ ሜክሲካን መንግስት አነጋገርኩት። እነኚህ ልጆች ወንጀለኞች አይደለም፣ ኢትዮጵያ ውስጥም ሰላም እንደሌለ ሁላችሁ ታውቃላችሁ እና እናውቃለን። ያንን ጊዜ ማት ኢትዮጵያን እስር ቤት የነበሩ አሉ እንዳለ ነገርኳቸው። ሲነጋገር መጨረሻ ላይ እነሱ ደግሞ ከኔ ታሪክ የሰራው ዌብሳይት ሄዶ ጉግል አድርጎ ከመጨረሻ ላይ እነሱ ያሉ ምንድነው አንተ ሪፖርት ለምንድነው እና ሪፖርቱ ለዓለሙ ኢንፎርሜሽን እንዲያውቁ ነው። እነኚህ ልጆች ወንጀለኞች አይደለም፣ ሰው ገሎ አይደለም እና ደግሞ አሜሪካ ኢሚግሬሽን እንዲያደርጋል ሜክሲኮ መንግስት ሜክሲኮ አቋርጦ ወደ ሌላ ወደ አሜሪካ እንዲሄዱ ነውና መጨረሻ ላይ እነሱ አይ ቲንክ ፈርቶ ይሆናል ነገ ተመና አሉና ከተረከተርነን ያው ወደዛ ሳንሄድ በፊት ደውሎ በቃ የናንተ ሰው ልጆች ተፈቱና ልጆቹ የታሰሩበት ጓቲማላ ቦርደር ነው። ከሜክሲኮ ወደ 2 ሰዓት 50 ደቂቃ ነው በፕሌን እና ልጆቹ ተፈቱ። ከዛ እንደተፈቱ ወዲያውኑ ከሜክሲኮ በረራ ቀጥታ ወደ ኖርዌይ ሄድኩት። ያንን ጊዜ ደግሞ ዲቴን የተደረጉ አበሾች ኖርዌይ ነበርኩት። ከኖርዌጂያን መንግስት አነጋገርኩት። እንደም እስራኤል አካባቢ ሄድኩት። እስራኤል ደግሞ የታሰሩ ወጣቶች አንደር ኤጅ ሴቶች ነበሩ። ከእስራኤል መንግስት አነጋገርነን ምን አይነት ሪሌሽንሺፕ እንደናለ ከና ኢትዮጵያውያን እና እዛ ጋር ያሉ ልጆቹ አንደር ኤጅ ተፈቱ። እንዲሁም ሌሎቹ ቦታም እንደ ግብጽም እንደ ሳውት አፍሪካም እንደ ማልታ አካባቢ ማት የተሰቃዩ ወንድሞቻችን የአእምሮ ፕሮብሌም ያሉ እህቶቻችን ነበሩ። ከማልታ መንግስት ተነጋገርነን እና እዛ ጋር ያሉ ተፈቱ እና ኤኒዌይ ያንን ጊዜ ያው በጣም ያሳዘን ነገር ምንድነው አገራችንን ውጭ ጉዳይ ሚኒስትር ነበር መብታችን የምንከበረው። ግን ያንን ጊዜ ስለኛ ባሰብም እኛ አይተናል። ከዚህ በፊት ሳውዲ አረቢያ የነበረ ፕሮብሌም ምን አይነት ፕሮብሌም እንደሆነ አይተናል ማለት ነው። ህዝባችን በየቦታ እየተሰቃዩ የነሱ መብት የምትጠበቁ መንግስት ነበር ውጭ ጉዳይ ሚኒስትር እና ውጭ ጉዳይ ሚኒስትር ስራቸው አልሰራቸውም። እኛ ግን ዝም ብለ ኮምፕሌን ከማድረግ ይልቅ ያቅማችን የሞከርነን ህዝባችን አንድ እንድንረዳ በከዛ ሳውት አፍሪካ ያለ ፕሮብሌሙ ሌሎችም ኢንክሉዲንግ ሳውዲ አረቢያም አረቦቹ የተሰቃዩ እህቶቻችን የተደፈሩ እህቶቻችን በዛ ደግሞ ሌሎችም አሉ። የአንድ አበሾች ሴቶች የኛ እህቶቻችን ለአሜሪካን ዲፕሎማት የሚሰሩ ሰዎች የተደፈሩ ጃፓን ሌላ ምንድን አንድ የአረብ ሀገር ነበረ ለብነን እና እነኚህ ሰዎች ለመረዳት ሞከርነን። መጨረሻ ላይ አሜሪካን
ባለስልጣን የነበሩ ሰዎች እንድንከሰስ እና በፍርዱ የሊባኖስ ልጅ እናንተ ናችሁ ተከራክራችሁላት? እና ካሳም የተሰጣው? እና ከዛ በኋላ ካሳ ተከፈለ ለልጆቹ እና ይሄ የሰራንበት የኛ ስራ አይደለም፣ ግን የኛ ማንደድ አይደለም፣ ግን ህዝባችን ለመረዳት ዝም አንልምና እነሱ ሲስቃዩ ህዝባችን ዜጋችን በመሆኔን በተቻለ መጠን የነሱ ለመረዳት የሞከርንን ያቀማችን ሞከርን፣ ግን ካቀማችን በላይ ነው። ኤኒዌይ እንዳልኩት እኛ የሰራን ለራሳችን ህሊና ህዝባችን ለመረዳት ዝም ብሎ ኮምፕሌን ጥሩ ደግሞ ምንድነው አንዱ ራሱ ያልከበረ ሰው ሌላ ሰው ክብር ያሰጥም የሚባል አባባል ነገር አለና ለዛ ነው። ግን በአሁኑ ሰዓት በቅርብ ጊዜ በጣም የተደረስኩት እኔ ራሴ በጣም ሪሊ የተደረስኩት ነገር ምንድነው አንድ 3 ሳምንት በፊት ሳውት አፍሪካ ፕሮብለም ነበር፣ እንደዚህ ግጭት አንድ ኢትዮጵያውያን ሞት። ወዲያውኑ 1-2 ሰዓት ሳይደርስ ልጆቹ እዛ ጋር ያሉ ሰዎች ደውሉኛል። አንዳንዴ ሰዎች ምን ይላሉ ባንክ ስልጣን የሌለ ውጭ ጉዳይ ሚኒስትር ማለት እንደዛ ይላሉ እና አንተ ባንክ ስልጣን የሌለ ውጭ ጉዳይ ሚኒስትር ማለት ይላሉና ዳያስፖራ ግን ወዲያውኑ ሰዎች ፕሮብለም ሲፈጠር ይደውሉኛል ይናገሩኛል እና እነሱ ግጭት እንደተፈጠረ ይደውሉ ይናገሩኝ። ከሰማት በኋላ 1-2 ሰዓት ሳይደርስ በኢትዮጵያና ውጭ ጉዳይ ሚኒስትር ዌብሳይት ወጥቷል እንደዚህ ግጭት እና ለኔ በጣም ነው የተሰማኝ። በጣም የኢትዮጵያ ውጭ ጉዳይ ሚኒስቴር ማውጣቱ ለኔም እኔ የተበኩት እሱ ነው እና ያንን ጊዜ ላካ ኢትዮጵያ ለውጥ እንዳለ ማለት አም ቴሊንግ ለለንገሪ አትቻልኩም። በቃ እንገረኛው 2 ጊዜ የነበረው አሁን ይሄኛው ለውጥ ከመጣ በኋላና ከዛ ፊት የነበረው የውጭ ጉዳይ ስራ እስቲ ከዛ በፊት እኮ በቃ ሪሊ አይ ዶንት ኖ ሁርዴት በቃ ሪሊ ውጭ ጉዳይ በጣም አዘንኩት። አይረም ያንድ ጊዜ በሊቢያ ጊዜ ፕሮብለም በነበረበት ጊዜ አንድ ቢኦኤ ኢንተርቪው ሲያርጉ ቮይስ ኦፍ አሜሪካ የሆነ ኢትዮጵያን አምባሳደር ሳውት ሱዳን ሱዳን ካርቱም የነበረ በስልክ ላይ ሲነጋገሩ እዛ ጋር ያለን ጋዜጠኛ ይጠይቃል፣ እርሶ ስማቸው ማን ነው? የስልክ እርሳቸው ኮንታክት አላቸው ወይ? ፎር ኤግዛምፕል እዛ ጋር ሊቢያ አካባቢ ትሮፖሊ የተሰቃዩ ኢትዮጵያውያን ለመረዳት እና ሰውየው ስሙ እንድጠቀስ እምቢ ያለው የውጭ ጉዳይ ባልደረባው እና ስሙ እንድጠቀስ እምቢ ብለዋል። እና ከዛ ደግሞ ስልኩ ቁጥርና በጣም ነው ያዘንኩት። ያንን ጊዜ ሀገር እንደሌለ ማለት ነውና በየቦታ እንደዚህ በአረብ ሀገር ፕሮብለም ሲፈጠር ወዲያውኑ ፊሊፒን ሌሎቹ ሄዱ ዜጋቸው ይወስዳሉ። እኛ ግን ውርደት ነው በቃ እና በአሁኑ በወርቅነህ ገበየሁ አስተዳደር እንደዚህ አይነት ለውጥ ማየት በጣም አምባዬ ነው። በቃ በጣም ነው የተደሰትኩት። ምክንያቱም ለውጡ እሱ ነው ህዝባችን እኛ ስለመብታችን ነው። በቃ ውጭ ጉዳይ ማለት የራሱ ሲቲዝን የራሱ ሀገር ዜጋ እንዲጠበቅ ነውና ከዌብሳይት ከነሱ ዌብሳይት እንደዛ መውጣቱ ታው በቃ ትክክለኛ ለውጥ አለ ብዬ ነው ለኔ በጣም የተሰማኝ። እስቲ ለአቶ ኦባንግ ኢትዮጵያዊ ነው ምን ማለት ነው? ኢትዮጵያዊ ማለት እኮ ማንነቴ ነው። ኢትዮጵያዊ ማለት ነው ክብር ነው። ኢትዮጵያዊ ማለት ፍቅር ነው። ኢትዮጵያዊ ማለት ሰላም ነው። ኢትዮጵያዊ ማለት ዞሮ ኦቨርሆል ኢትዮጵያዊ ማለት ሰው ነው። ሰው በመሆኑ ያ ሰው መብቱ መከበር ግዴታ ነው። ያ ሰው ያለው ኦፖርቹኒቲ እንዲሰጥ ግዴታ ነው። ለኔም ኢትዮጵያዊ ማለት ነፍስ ማለት ነው። ነፍስ በመሆኑ ያንዳንድ በአምላክ ሁሉም ሃይማኖት የሰው ልጅ እንደ ሰው ልጅ የሆነ ሌላ ነገር የለም እና ለኔም እኛ ስንል ኢትዮጵያዊ ማለት ያንዳንዱ ነፍስ ማለት ነው። በዚህ ምድር የተገኘ ማለት ነው። ማንነታችን ማለት ነው እና ያንዳንድ ጊዜ ያልገቡ ሰዎች አሉ። ይሄ በዘር በብሔር የምትደራጁ ግሩፖቹ የብሔር የሚጸበቁ ሰዎች አይገባቸው። ለምን ቢባል አይን ያለ አይነ ስውሮች አሉ፣ ጆሮ ያለ ደንቆሮ አላቸው። የዘር ፖለቲካም ሰዎቹ ማንነታቸው የምጠየቁ ኢትዮጵያዊነታችን ማንም ሰው አይደለም ያመጣል። ምኒልክ አይደለም፣ ኃይለ ሥላሴ አይደለም፣ መንግስቱ ኃይለማርያም አይደለም፣ ቆርባቷ መለስ ብሔር ብሔረሰብ የሚሉ ነገር አይደለም። ማንነታችን ኢትዮጵያዊነታችንን አምላክና ፈጣሪ እኛ የተወለድንበት ምድር ነው። ከማንም ሰው አናገኝ። ኢትዮጵያዊነት ደግሞ ለማግኘት ቀላል ነገር አለ። ማት ሰዎች ሞተዋል፣ ብዙ ደም ፈሰሷል። ኢትዮጵያዊነት ማለት እና ለዚህ ነው ክብር ማለት ያልኩበት እሱ ነው። የሞቱበት እኛ ክብር እንድንኖር የሞቱበት እግዚአብሔር የሰጠም መብታችን እንዲከበር
የታገሉበት ዋቅቶ የሞቱበት ወታቸው የሰጡበት ምክንያት እንደ አንድ ዜጋ እንደ አንድ ህዝብ እንድንኖር እና ኢትዮጵያዊነት ማለት እንዳልኩት ስብዕና ማለት ነው humanity ማለት ነው እና በዚህ ላይ ደግሞ በእኛ ብቻ ሳይሆን በሌላም አመለካከት ሲናይ በኢብን ሳንቲስ ሰው ልጅ የተፈጠረበት ኢትዮጵያ ነው the creation of the cradle of humanity is Ethiopia ኢትዮጵያ ዘር መገኛ ኢትዮጵያ ነው እና ኢትዮጵያዊ ማለት ሰው ማለት ነው ዘር ማለት ነው ማን ለከላል አይደለም ጃፓኒስ ሌሎቹም በታሪክ ብትት መነሳቸው እዚህ ነው እዚህ ምድር ይሄ ምድር ማለት የሰው ልጅ ምድር እና እንደዝም ብሎ አይደለም ለዚህ ነው ዘር ምጽበኩ ሰዎች ዘሬ ይቀደማል ነው ሰው ልጅ ይቀደም ሰው በሰውነቱ ስንወለድ ሰዎች አልነበርንም ቋንቋ አልነበርንም ሃይማኖት አልነበርንም ሰዎች ነንና በኃይል አልነበርም እና ኢትዮጵያዊነት ማለት እንዳልኩት ክብር ነፍስ ፍቅር እኩልነት አንድነት ፍትህ ሰላም እና የማገቡ ሰዎች አለ ያልገባቸው ሰዎች አሉ ዞሮ ያለ ያልሰማቸው እና እነኚህ ሰዎች መማር ግዴታ ነው because አውቁ ራሱ ያልከበረ ሰው ሌላ ሰው ሊከብር አይችልም ሌላ ሰው ልጅ መገደሉ ሰው ሄደም አንተም ክፉ ነገር ስላንተ ላይ ካሰብኩት እኔ ራስም ክፉ ሰው በመሆኔ ነው አሁን ያንተ ህይወት እንዲጠፋ ካሰብኩት አንተ ለመገደል እኔ ራሴ ማለት ሙሉ ሰው አይደለኝም ማለት ነው ዘረኝነት ማሰብኩ ሰዎች ነው ራሳቸው ፍቅር ውስጥ ቢኖር ኖሮ ስለሌላ ሰው ክፉ ነገር አያደርግ ቀርቶ ስለሌላ ሰው መገደል ለወር መገዳት ማለት ነው እና ኢትዮጵያዊነት ለሌሎቹ ሰዎች ያልገቡ ሰዎች ኢትዮጵያዊነት በእነሱ አመለካከት ያልኩት አማራ የሚሉ ሰዎች አሉ ኢትዮጵያዊነት ማለት አማራ ነው አንድነት ማለት አማራ ነው ኢትዮጵያ ሰንደቅ ዓላማ ማለት አማራ ነው እንዳልኩት ራሱ ኦልሞስት ውስጡ የራሱ ጥላቻ ያለ ፍሪ ያልሆነ ሰዎች እንደዛ ነው ማሰቡ ኢትዮጵያ አማራ አይደለም ኢትዮጵያ የፈጠረው አማራ አይደለም አምላክና ፈጣሪ ነው እኛ ሁያንዳንዱ ብሔር ውበት አለ እንደ አበባ ነው ኢትዮጵያ ያገሩ የጋራ ነው ሃይማኖት ብቻ ነው የግለው ቋንቋም የግለው ዘርም የግለው ከዘር በፊት ስንወለድ እግዚአብሔር ዘር አልተፈጠረም ጎሳ አልተፈጠረም እግዚአብሔር የተፈጠረ ሰው ልጅ ነው እና እዚህ ጋር ሌሎቹ ሰዎች ከዘሩ የራሱ ዘር በላይነት ያለበት አይተናል የዘር ፖለቲካ የተሰበከበት ዩጎዝላቪያ ተመልከተ ኤትለር በጁዎቹ ላይ የሰራው ሩዋንዳው ሌላ ቦታ ቀርቶ አሁን እኛም ድራሱ ባለፈው 27 አመት በዘር አስተዳደር 27 አመት ምን እንደሆነ በኢትዮጵያዊነት በአንድነት ዶክተር አብይ ከዚህ ሰዎች ሲጠሩ መስቀል አደባባይ ቦታ የለም ሰዎቹ ወጣሉ የወጡበት በፍቅር ነው ለፍቅር ነው ለጥላቻ አይደለም በ27 አመት የነበረ ጥላቻው የዘር ፖለቲካ እንደዛ ሰዎች ወጥተው አቀው አደባባይ በየቦታ ሰዎች ተሰልፈው አቀው አብይ የሰጠው ሌላ ነገር አይደለም ንደምር ማለት የአብይ ቋንቋ አይደለም ሜቢ የአምላክና የፈጣሪ ነው የእግዚአብሔር ሰው ልጅ ሲፈጥር እንስሳ ከሌላ እንስሳ ነው ሲደመር ልጅ ሲወለድ እና ትውልዳቸው ጄኔሬሽን እንዲፈጠር ይሄ መደመር ማለት ዝም ብሎ አይደለም አንድነት መፈሩ ሰዎች አይደል አንድነት ማለት በአማርኛ ቃል ነው እንጂ ኮየ ሰው ልጅ ቋንቋ ቃል አለ አንድነት መባል አንድነት ማለት ሁለቱ አንድ ላይ ሲሆን ነው ሲደባለቅ ነው አበባም በሉ እንስሳ በሉ ህይወት ያለ ነፍስ እንዲቀጠል ሲደባለቅ ብቻ ነው መደመሩ ብቻ ነው እና ለየት የሆነ ፎርሙላ አይደለም ግን ይሄ ያልገቡ ሰዎች አሉ ለስልጣን ሰዎች ደማቸው ፈሰሰዋል ሰዎች ሞተዋል ይሄ
ሾርት ሳይድ የሆነው የጥላቻ ፖለቲካ ማለት ነው እና አሁንም ስለ ባለፈው 27 ባለፈው 40 ዓመት የተሰራ ነገር አገራችንን ወንድምና ወንድም ለሌሎቹ ምዕራብ ሀገሮች እንኳን የኛ አይዲዮሎጂ ያልሆነ ኮሙኒስም ካፒታሊስት የኛ ያልሆነ አይዲያ አስተሳሰባችንን ከነጮች እንሻላለን ስንማርኩ ከነጮች አንድ ክፍል ነው በጓዳ አይደለም የተማርነው ከኛ የተሻለ እንኳን ፊሎሶፊ መውጣት እንችላለን አይዲዮሎጂ መውጣት እንችላለን ግን ከነሱ ጋር አይዲዮሎጂ ወስደን ብሔረሰቦች የኛ ኮንስቲቲዩሽን አያቶቻችን እንኳን ከኛ የተሻሉ ነው አንዱ 2000 ዓመት በፊት ኢትዮጵያ መመሩ ከአቶ መለስ የተሻሉ ናቸው ለምን ቢባል አብሮ ተጋብተው ነው እንዲኖሩ እነኚህ ግን የኛ ኮንስቲቲዩሽን ብሔረሰብ አንተ ብሔረሰብ እኮ አንተ አገባኝ ፕሮብለም ቢፈጠር የራሴ ጉዳይ ነው ሪሶርስ ካለ የራሴ ነው ቤተሰብ ብቻ ነው ይሄ ራሱ ሁርደት እግዚአብሔር እንኳን የማይፈቅድ ነገር ማለት ነው እና የኢትዮጵያዊነት ማለት እንደዚህም ብሎ አብስትራክት ነገር አይደለም ዲፕ ሚኒንግ አለ ያ ሚኒንግ ያልገቡ ሰዎች አላቸው ብዙ ሰዎች አሉ ያልገቡ ብቻ ሳይሆን ሌሎች ያ ተጠቅመው ህዝባችን ብሬን ዋች የሚያደርጉ ልጆች አላቸው የኛ ልጆች አሁን ብሬን ዋች ተደርጓል ብዙ አላፊነት አለን ማለት እንደኛ አይነት ሰዎች ህዝባችን እንድንተማር ማስተማር ማለት እንዳልኩት ኢትዮጵያ ውስጥ ከ86 በላይ ብሔረሰቦች አሉ ያንዳንዱ ብሔረሰብ ውበት አለ የተፈጠረበት ምክንያት አለ ብዙውን ጥቂት ይሆን አናሳ ብሔረሰብ ይሁን ማጆሪቲ ይሁን ያንዳንዱ የራሱ ውበት አለ እንደ አበባ ማለት ነው አንድ አበባ ያምራል 80 አበባ ሲደባለቅ ውበታቸው ይባሰ ነው እና የኢትዮጵያ አበባው አማራም ኦሮሞ ትግሬም አሪያ ከምባታ ሙስሊም አኝዋክም ነዋርም ሁሉም አንድ ላይ ሲደባለቅ ብቻ ነው ይሄ ነገር ማቁ ሰዎች አላቸው የዘር ፖለቲካ መሰበቁ ሰዎች ግን የኛ ስራ ነኝ ድንኮሮሱን የኛ ድንኮሮ መሆን እኛ ነን የምናስተምር ምን ይችላል የትውልዳችን ደግሞ ይሄ ነው ማስተማር ኢጣሊያን ባድዋ ጊዜ ዘሩ ተጠቅሟል አማራ መባል ብሔረሰብ እንዲከፋፈል ኦሮሞ መባል ከአማራ እንዲከፋፈል ሌሎችም ከየቦታ ሄደው አድዋ የሞቱ ሰዎች የሞቱበት ለአንድነት ነው ለኢትዮጵያዊነት ነው አድዋ ትግራይ ውስጥ ነው ከየዳር የሞቱ ኢትዮጵያውያን አለ ከየበር የሞቱ አሉ የሞቱ ማለት ለኢትዮጵያዊነት ማለት ለማንነታችን ማለት ነው እና ኢትዮጵያዊነት ከማንም ሰው አይደለም የሚሰጠን እንዳልኩት ከኛ ብዙ ነገር ይጠበቅባል ትውልዳችን ለማስተማር አሁን ለምሳሌ አንደኛ ደረጃ ሲማር ብሔራዊ እንባል ነገር ብሔራዊ መስመር ልጆቹ ትምህርት ቤት ሲሄዱ አንድ ላይ ቆሙ የኢትዮጵያ ሰንደቅ ዓላማ ብሔራዊ መስመር ሁሉም ነገር ብሔራዊ ማለት ነው ብሔራዊ ማለት የጋራ ማለት ነው ያንን ጊዜ ማንነታችን ማለት ነው ያስተምሩ ነበር ኢብን ብሔራዊ ወተርና ለሀገሬ ትሞታለህ ኢብን ሌሎቹ ስናገኝ የጎጃም ልጅ የኢሉባቡር ልጅ የከፋ ልጅ የአርዌስት ልጅ የጋሞ ገፋ ልጅ አሁንም ግን ያለ ኦሮሞ አማራ በዘሩ ማስተዳደሩ ክፍለ ሀገር ራሱ አሁን ተለወጠው በብሔር ኦሮሞ ክልል አማራ ክልል ትግራይ ክልል እዛ ውስጥ እንኳን እነኚህ የሌሉ ብሔረሰቦች አሉ ይሄ ተሳሰብ ራሱ ባክወርድ እንስሳ ብቻ ነው መከለለው ሰው ልጅ አይከለልም እንስሳ የሚከለሉበት ምክንያት እንዳይሮጡ እንዳይጠፋ እግዚአብሔር ሰው ልጅ ሲፈጠር ሰው አይታፋም መንገዱ ይሄዳልና ቦታ ይደርሳል ስሙ እንዳልኩት ሰው ልጅ የተፈጠረ ክሬደል ኦፍ ሂዩማኒቲ ኢትዮጵያ ነው ሄደ እስከ ቻይና በሺህ መቆጠር ማይል ሄዷል ሰው ልጅ ልንቀሳቀስ ነው እንጂ እንዲቀለል አይደለም እኛ ተከለለላል ኦሮሚያ ክልል ውስጥ ሌሎች ከመጡ አሁን ለምሳሌ ቡራዩ አካባቢ ያለው የጎሞ ሰዎች እናንተ ወደ ክልላችሁ ሄዱ ወደ ሀገራችሁ ሄዱ ከአንዱ ሀገር ሌላ ሀገር የለም ይሄ ደግሞ በተራ ህዝብ ሳይሆን አገሩ መመሩ ራሱ ከዚህ በፊት ከጎረፋራ መባል ሰዎች ሲፈናቀሉ
አቶ መለስ እዚህ ጋር ቤተ መንግስት ራሱ ሄደ ምንድነው እነኚህ ሰዎች እኮ ጉራ ፈርዳ መስራቅ ጎጃም መሰላቸው ወይ ለሌላ የፈለኩት እንደዚህ አይነት አስተሳሰቡ ባለፈው 27 የተወለዱ ልጆች አኩም ብሔራዊ ማለት ምን እንደሆነ ብሔራዊ ማለት እኮ ክብር ማለት ነው ለዚህ ሁሉ ተጠያቂው ማን ነው ታዲያ ተጠያቂ ኢንተሌክቹዋል አንዱ ፖለቲሽን መሪዎች ናቸው ሌላ ኢንተሌክቹዋል መባሉ ሰዎች ናቸው የነጮች አባባል አለ when two elephants fight it is the grass that pay the price when two elephants fight it is the grass that pay the price ማለት ሁለት ዞኖቹ ተጣሉ ጻሩ ነው እንጂ መረገቱ እንጂ ዞኖቹ አይደለም ዞኖቹ ማለት በአማራ ኦሮሞም ትግሬም የወዘር ምጸበቁ ናቸው የኛ ሳር ማለት ተራዝብ ማለት ነው ተውልዳችሁን ማለት ነው ለአቶ ባንጋውን ዘረኝነት ምን ማለት ነው በስታ ነው ዘረኝነት ማለት በስታ ማለት ነው በስታ ሰው ይገላል ዘረኝነት ዘው ይገላል በስታ ቤተሰብ ይበተናል ዘረኝነት አገሩ ይበተናል በስታ ርስ በራሳቸው እንኳን ሰው ልጅ እንዳይኖር ያደርጋል ዘረኝነት እንደዛ ይሆናል 4 ሚሊዮን ሰዎች የሞቱም በጀርመኒ ካንሰር ማለት የሞቱ ምንድነው በጥላቻ አይደለም ዘረኝነት ማለት ጥላቻ ነው በስታ ነው ዲዚዝ ነው ሩዋንዳ ውስጥ within ተወሰነ ሰዓት 80,000 ሰዎች ሲሞቱ የገደሉ ጥላቻ ነው ዘረኝነት ማለት በስታ ነው አይተናል በዚህ ምድር ስንትና ስንቶች በደርግ ጊዜ በግጭት የተፈነቀሉ ሰዎች አልነበሩ አሁን ሰዓት በኢትዮጵያ በዚህ ምድር ራሱ ከ1.8 ሚሊዮን ህዝብ ተፈናቅሏል በበስታ ማለት ነው እንደ ብሬክአውት ከበስታ ይኖራል አይደለም ወባ ምንም እንደዛ ነው ደቡብ አካባቢ ያለ ግጭት አብሮ አንድ ላይ ኖሮ ተጋብተው የነበሩ ሰዎች እና ሶማሊያ አካባቢ ኤብናውን ሲነጋገር ጋምቤላ ውስጥ ትላንት ቡራዩ አካባቢ እዚህ ጋር የሞቱ ሰዎች ይሄ ያመጣው ምንድነው በስታ አለ ውስጣችን ያለን በስታ አለ ዘረኝነት ማለት በስታ ነው ጥላቻ ነው ህዝቡ ይገላል ቤተሰብ ይከፋፍላል ጎረቤት ከጎረቤት ጥላቻ ይፈጥራል ፋይናሊ ህዝቡ ይበተናል አገሩ እንኳን ሰላም አመጣ እና ይሄ ግን ያመጡት ሞራኖቹ ቢያሉ ከሞራኖቹ ብቻ ሳይሆን ኢንተሌክቹዋል ታዋቂ የሚባሉ ሰዎች ዘሩን ምጸብኩ ማለት ነው የዘሬ በላይነት አለ ሚሉ ሰዎች የዘር በላይነት የለም የሰው ልጅ በላይነት ብቻ ነው ያለ ምክንያቱም እግዚአብሔር ሰው ልጅ ሲፈጥር ሁሉም እኩል ናቸው ይሄ ያናሳ ብሔረሰብ የሚባል ነገር የለም በእግዚአብሔር አመለካከት የኛ ሲስተም እንኳን ጋምቤላም አፋርም ሶማሌም አናሳ ብሔረሰብ ይላሉ አቶ አበራከት ሰሚውን ሲጠየቅ ምን ይላል እነኚህ ያልተበሰሉ ሰዎች ናቸው ያልበሰሉ ናቸው ያ ቋንቋ ራሱ just degrading ነው ስንትና ስንቶች ሶማሌዎች የተማሩ ከበረከት የተቻለ የተማሩ አላቸው ስንት ጋምቤላዎች ከኔ በረከት የነሱ ድርጅት ስንትና ስንቶቹ ካፋር ሩዋንዳ ውስጥ within ተወሰነ ሰዓት 80,000 ሰዎች ሲሞቱ የገደሉ ጥላቻ ነው እና ለልል የፈለኩት ነገር አሰራሩ ሲስተሙ ክፉ እንዳለ እኛ ግን ይሄ ነገር መንገር አለበት አሁን አገራችን ለኔ በኩል ቁስል አለ ያበተ ነገር ቢኖር ውስጡ ቆሻሻ ነገር አለ ያ ቆሻሻ መውጣት አለበት እንዲደን ለማዳን እዛ ጋር ያለ ቆሻሻ እና ውስጣችን ያ ቆሻሻ ቁስሉ ሁላችን አገራችን እንዳያገሩ አበቷል ያ ውስጡ ያለ ክፉ ነገር እንዲወጣ ከዛ በኋላ እንዲደን ማለት ነው እና እንዴት ነው ህመሙ እንዳለ ሁላችን መግለጽ አለበት ዲዚዝ እንዳለ መናገር አለበት ያ ዲዚዙ ምንድነው የዘር ፖለቲካ ዘረኝነት ማለት ውስጣችን ያንዳንዳችን ውስጣችን አለ እንድንፈወስ በመነጋገር እውነቱ በመንገር ከዛ በመወያየት በመደማመጥ
ተሻሽሻለሁ እኔ ነኝ ዘረኛ እኔ ነኝና ከዚህ በኋላ አንተ ጋር ያለን ክፉ ነገር ከውስጥ ያወጣለሁ ብዬ አንተ ለአንተ ዘረኝነት አንተ ካልኩት በፊት እኔ ነኝ የነጮች አባባል አለ when you point a finger at one person source of them come back to you በሰው ላይ አንድ ጣትን ስቀሰር ሶስት ወደ አንተ ያመለክታል exactly አሁን አንዱ ጣት ወደ ሌላ ስለ ራሳችን ማለት ነው እና ኃላፊነት አለን አገራችን ደግሞ ውስጣችን በትክክል መንገር አለበት እንደዚህ ከተከተለ እናያለን ዩጎዝላቪያ ሩዋንዳ ሌሎችም ወደዛ እንዳንሄድ ያንዳንዳችን ግለ ኢትዮጵያውያን ኃላፊነት አለን እና ወጥተን እውነቱ መንገር ያለን ነገርም ተነጋግረን አሁን ለምሳሌ እዚህ ጋር ስንመጣ እንደ ቡድን ለኳን ቡድን ዋና የኛ ሪስቱ ቲም ኢትዮጵያ ነው አሁን ለምሳሌ ዶክተር አብይ ቲም ለማናቸው እኛ ግን ቲም ኢትዮጵያ በኢትዮጵያዊነት አንነን አደራደር እዚህ ጋር የመጣብን ደግሞ ለመተማመን እንነጋገር ያለ መተማመን ባልና ሚስት አብሮ አይኖርም ቤተሰብ ማስተዳደር አይቻልም ሰው ህዝቡ አንድ ላይ እንደሆነ አይችልም ለማተማመን እንነጋገር እንደማመት ብሔራዊ መግባባት እንነጋገር ይሄ ካረክነ ባላ ብቻ የአዲስ ኢትዮጵያ መባል ምን ይገነባል እና አዲስ ኢትዮጵያ ለመገንባት አዲስ ብረታሰብ መሆን አለበት ከዛ ግን ብሔራዊ ነጮች አባባል አለ ናሽናል ኢንትረስት መባል ማለት ብሔራዊ ኢንትረስት እኛ ግን አሁን ብሔራዊ ኢንትረስት የለም የዘር ኢንትረስት አለ አንዱ ወጥቶ የኔ ኦሮሞ በመሆን የኦሮሞ ኢንትረስት ነው ኦሮሞ ብቻ ሆኖ ነፃ ሊወጣ አልችልም የሁሉም ኢትዮጵያውያን ነፃ ካልሆነ በስተቀር አይተናል ይዋት በነበረበት ሰዓት የሁሉም ሁላችን አብረን ነፃን ካልወጣን አንድም ግሩፕ አንድም ዘር አንድ ብሔር ነፃ ወጣ እና የዘር ፖለቲካ እንዳልኩት የጥላቻ ፖለቲካ ነው የመከፋፈል ፖለቲካ ነው የፍቅር ፖለቲካ አይደለም የመቀየኑ ኦልሞስት ኤክስክሉዥን ማለት ነውና ይሄ ነገር ኃላፊነት አለን ያንዳንዱ ኢትዮጵያውያን ማለት አገራችንን እቺን ምድር ሰላም እንዲኖር ልጆቻችን ማስተማር ትክክል መነጋገር እንዳልኩት ከዚህ በፊት አያቶቻችን ሲኖሩ ተጋብቶ የተወለዱበት ልጆች እንኳን ምስታቸው ዘራቸው ምን እንደሆነ አናውቅም አሁን ሰን ከሌላ በሻት ሲናገር ስለሌላ ኢትዮጵያ ስለሰብዩ ማንነቱ ሳይሆን ስለሰብዩ ዜግነቱና ጎስነቱ ስሙ ቻላ ከሆነ ኦሮሞ ነው ወይ ገብረ ህይወት ትግሬ ነው ወይ አበበ ማለት አማራ ነው መሐመድ ሙስሊም ነው ወይ in 21st century ሰው በመሆኑ ሰው ልጅ በቂ ነው ዘሩ ይተው ቋንቋ መገበያ ነው መሳሪያ ነው ቋንቋ ይተው እና እንደዚህ አይነት የምሰበቁ ሰዎች ማለት ኮንፍሮንት ማድረግ አለበት እና እንደናንተ አይነት ሚዲያዎች እንደማንም ኢትዮጵያውያን እዛ ጋር ያለን እዚህ ምድር እዚህ እኛ we are lucky ዳ አይደለም ሀብታም ሀገር በራ አይደለም ዋል ጋምቤላ ለምረት ኢትዮጵያ ከርቶ አፍሪካ መመገቡበት ሪች ክልል ነው የትምብትት የህዝብ ብዛት 100 ሚሊዮን ቀላል ነገር አይደለም ያንዳንዱ እውቀት አለ ችሎታ አለ ያው ራሱ ሀብት ነው አልተጠቀምንም ያልተጠቀምነው ያው ሀብታችን ነው የሚያጣላን ሀብታችን ማታላ ደግሞ መሪያችን ደና መሪያና አገኘ ሌባ ባላቤት እኮ ልጆቹ ብሌቦች ያሩናል ጥላቻ የሚጸበቁ መሪዎች እኮ ህዝቡ እንደ በጥላቻ ነው የሚሆነው ሚያጣላ ሆዳም የሆነ ህዝብ ሰው አገር ቀርቶ ቤተሰብ እንኳን ማስተዳደር አይችልም ደና እናት አሁን ጎዳና ተዳዳሪዎች ዳቦ ሲሰጥ ደና እናት ከሆነ ትክክለኛ እናት ከሆነ ያ ትንሹ ዳቦ ለልጇ ተሰጣለች እኛ የምንፈልግ እንደዛ መሪ ነው የለም መሪው አገሩ ዘርፎ ኢቃን ገንዘቡ ልጆቻቸው አረብ ሀገር ኦር ቻይና ኦክስፎርድ ኢንግላንድ እንዲልኩ የሌላ ኢትዮጵያውያን እዚህ ጋር ይተጡ እና ያታላን ነው ያታላን ደግሞ መሪዎች ነው ያለ ደና መሪ መኪና አደጋ ይፈጠራል ያለ ደና ፓይለቱ አሁን እኔ ከአሜሪካ ሲመጣት ዛጋ በሙሉ የነበሩ ሰዎች ወጣችን በፓይለት ውስጥ እጅ ላይ ነው ያ ፓይለት እንደፈለክ ወደ ጉድጓድ ሆነ ሁላችን ያልቅ ነበር ጠንቃቂ ፓይለት ነው
አሁን ምን ይፈልጋል ዴና ፋይል ሳልፍ ሲያልሆነ ፋይስ ዴና እንደናት መርመሪ ነው አታ የለንም የራሱ ያለን ሀገሩ ቀርቶ ራሱ የማይወዱ መሪዎች ነበሩ እና ይሄ ነገር ለመለወጥ ትምህርት ያስፈልጋል ማለት ነው ወደ ኋላ ልመልስና አቶ ጋምቤላ ላይ ብዙ መሬት ተወስዷል ብዙ ደን ተጨፍጭፏል ቀደም ጋምቤላ አይደለም ለኢትዮጵያ ለአፍሪካም ተበቃለች ብለይ ነበር ትክክል ያልማት እንዴት ታየው እንዳልክ እውነትክ ነው ጋምቤላ በጣም ለምረት ነው ጋምቤላ የኢትዮጵያ ምድር ነው እዛ ጋር ያለ ማዕድን ያለ ለምረት ለኢትዮጵያን ማለት ነው አሁን እዚህ ጋር የምትሰቃዩ ሰዎች ብራብ የሚሞቱ ልጆች ዴና አስተዳደር ብኖር ኖሮ እነኚህ ህዝባችን እንደዚህ በራብ አይሞቱም ነበር ንግን የነበረው ሲስተም ትሩ አልሆነ ትክክለኛ ስላልሆነ ጋምቤላ የሆነም ያለ ምድሩ በቃ ሌቦች ሄዶ ዘረፋ ነው እዛ ጋር የተደረገ ለያገር አይደለም አሁን ለምሳሌ አንድ ባንክ ብቻ 6.3 ቢሊዮን ብር 6.37 ቢሊዮን ብር ከአንድ ባንክ የተወሰደ ከአንድ ባንክ ለ127 ሰዎች ብቻ 127 ሰዎች ናቸው 6.37 ቢሊዮን ብር የወሰዱት ምን ተሰራበት እሱ እኮ ማን ያውቃል እና በዚህ ላይ ደግሞ ከዛ ጋር የጋምቤላ ተወላጆች አንድ ሰው እንኳን የለም የክልሉ ተወላጆች ምንም ነገር ያለ እና እዛ ጋር ያለ ኦልሞስት ሮቢንግ ጋምቤላ ዘርፎ በቃ ማንም የጋምቤላ ሰዎች ምንም ጥቅም አላገኙ ከዚህ በፊት የጋምቤላ ሰዎች ጨፍጨፋ ነበር ከ424 ሰዎች ሞተዋል የሞቱ ደግሞ ከዚህ በፊት ፖለቲካሊ ኮንሰስ የሆኑ ሰዎች ናቸው ግድያ በእናልባት በዚህ ማለት ምድር እንዲዘረፉ ብረቱ እንዲዘረፉ ያለ እነሱ እንዳይነጋገር ማለት ነው ያልቆመም የጋምቤላ አስተዳደር እዛ ጋር ሲሄድ ሰው ልጅ እንኳን የሚሄድበት መንገድ አይደለም ከተማ ራሱ ጉድጓድ በጉድጓድ አሁን አብይ የተሰራ ስራ በሙሉ ኢትዮጵያ ውስጥ ተደመረን አለ ጋምቤላ አልተደመረም ከዚህ በፊት ወጣቶቹ ወጥቶ የሃቢ ልብስ እንዲለበሱ የተከለከሉ ወጣቶች ነበሩ ለምን ያልከበት ምክንያት አብይ ስልጣን ከያዘ በኋላ ኦፒዲዮ ነው ለማ መገርሳ አመራሮቹ ተለወጧል ትግራይ ሪጅን ተለወጧል አማራ ክልል ተለወጧል ሶማሌም ተለወጧል ጋምቤላ አልተወለደ እዛ ጋር የነበሩ ከዚህ በፊት በመለስና በአልማርያም ደሳለኝ የነበሩ ሰዎችና ምን አይነት ለውጥ ነው ማለት ነው በቃል ብቻ ነው እንጂ በተግባር ምንም ነገር የለም እዛ ጋር የነበሩ ወጣቶቹ ድምሳችን ይሰማያሉ የታሰሩ ናቸው ኢቭን ጋምቤላ ተወላጆች አዲስ አበባ ኖሮ ወደ ጋምቤላ የሚፈሩ ሰዎች አሉ ጋምቤላ ከሄዱ ያሰራሉ የሚፈሩ አሉ እንደ ስደተኞች አዲስ አበባ ኖሮ 3 አመት 4 አመት የሚኖሩ ሰዎች ወደ አዲስ አበባ ከሄዱ የሚያሰሩ በፍራቻ ወደ ጋምቤላ ከሄዱ እንታሰራለን አሉ እና ክልሉ ራሱ ያለን አሁን እዚህ ጋር አዲስ አበባ በየቦታ ያለ ለውጥ ያለው ለምንድን ያለ ምንም አገባብ ለምን ሰው ልጅ ይሞታል ሰው ልጅ ቀርቶ እንኳን እንስሳ ለምን ይሞታል እና እንደዛ የመሰለ ምድር እንደዛ የመሰለ ሀብት መሬት ሰላም ቢኖር አስተዳደሩ ቢኖር ይሄ እዚህ ጋር ያለ ጎዳና ተደራዳሪ ምግብ የሌለው ሰዎችና በየቦታ የተሰቃዩ አረብ ሀገር ሄደው የተፈሩ የቶቻችን እንደዛ መሆን ነበረበት እንዴ አይደለም እና አሁን የጋምቤላኛ ምን ልባት ውሸት ልማት ነው አሁን አዲስ አበባ በየቦታ ሽሜንቶ ያለ ቆርቆሮ ብዙ እንሳ አይቻሉ ያላለቁ እንሳዎች ያለ ምንም ንቅድ ተዘርፎ ሆኖ እንሳ ተሰርቷል ያላለቁ ስንትና ስንቶች እና ለልል የፈለቁት የጋምቤላ ምሬቱ እዛ ጋር የነበረው ልማት አይደለም ዘረፋ ነው ያ ዘረፋ ደግሞ አልቆመም አሉ ምታገሉ አቃሎቹ ጋምቤላ ውስጥም የሃቢ አድሚኒስትሬሽን የአብይ አስራር እንዳይቀጥል የሚፈልጉ ሰዎች አሉ እነሱ የሚፈልጉ ወደ የሃቢ ትግልን አሁን የተጀመረ እንዲቀለበሱ ወደ ከበፊቱ የሚሄድ የሚፈልጉ ሰዎች አሉ ጋምቤላ ውስጥ ብዙ ሰዎች እንደዛ ነው ያዩት እና አሁን እኛ ምንለው ሰላም ለውጡም ሌሎች ቦታ የለም አልደረሱ እና ሰው ልጅ የሚፈልገው ሰላም ነው እና ኢትዮጵያ ደግሞ ሁሉም ሰላም አሁን ለምሳሌ አብይ ሁሉም ተደመረን አልካለ አሁን በየቦታው የነበሩ ኦፒዲኦስ አመራሮቹ
ሌሎቹ ተለወጡ። ለምንድን ነው ጋምቤላ የማይለወጥበት ምክንያት? አማራ እንደዚህ ክልል እንደዚህ ከሆነ ሶማሌ እንደዚህ ለምንድን ነው ጋምቤላ ይሄ ነገር ማይረግ? እኛ የምንፈልገው ለውጥ ትክክለኛ ለውጥ ከሆነ ለሁሉም ኢትዮጵያዊ ነው ማለት እና ለአንድ ግሩፕ አይደለም ሞርሌ ተወሰነ ክልሎች አይደለም። ለምን ይመስላል ያ ለውጥ ያልመጣው? አንዱ የሊደርሺፕ ባክወርድ፣ በሌላ በኩል ደግሞ እዛ ጋር ሩቅ ቦታ ነው። እዛ ጋር ያሉ ሰዎች ያልተማሩ የተማሩ ሜቢ ጥቂት ሊሆኑ ይችላል። በዚህ ላይ ደግሞ እዛ ጋር ያሉ አመራሮቹ ራሱ በጉቡም በገንዘብ በቃ እልልና የሌለው ሰዎች ለወራቸው ለገንዘባቸው በቃ እዛ ጋር እነኚህ ዘርፎቹ ሌቦቹ እዛ ጋር ሄደው አገሩ ዘርፎ ክልሉ ዘርፎ ገንዘብ መስጠቱ ለመሪዎቹ እንዳልኩት እነሱ የሚሄዱበት እኮ የገጠር መንገድ እንኳን እንደዛ አይደለም። ዋና ከተማ ራሱ ጉድጓድ በጉድጓድ በየቦታው እንደዚህ 1.6.7 ቢሊዮን ያለበት ቦታ እንደዚህ እንደ በዛ መንገድ ይሄዳል። ለአመራሩ ማለት ነው ድንቁርና ሳይሆን እነኚህ ሆዳሚነትና ዘረፋ ማለት ነው። ስለ ሰው ልጅ ስለ ሀገር ድገት የሚያስቡ አቃሎች ናቸው። እና ዶክተር አብይ ሌሎቹ ግን እርምጃ መውሰድ አለበት። አሁን እኛ ያለን ክሊን ማለት ሀገራችን የምንፈልገው ለውጥ ክሊን ለውጥ መሆን አለበት። እና ዝም ብሎ ይሄ በወሬ በቃል ብቻ ትርጉም የለም። እና ለዚህ ነውና አሁን ለምሳሌ የሞቱ ሰዎች በጣም አዘናሉ። ለኔም እንደ ሰብአዊ መብት ማንንም ኢትዮጵያውያን ሞት ቀርቶ እንዳይጎዳ ነው እኔ ቀንና ሌሊት የምታገለው። አንድ ቀን ያንዳንዱ ኢትዮጵያውያን በሰላም እንድንኖር እስኪ እግዚአብሔር ወጥቶ እስኪወስድ ድረስ በሌላ ኢትዮጵያዊ እጅ እንዳይሞት ማለት ነው። ሰብአዊ መብት በቃል አይደለም። እና ያንዳንዱ ኢትዮጵያውያን መብቱ በጣም ስለኔም ክብር አለ። እግዚአብሔር ሰጠበት ምክንያት አለ። በአደጋ አይደለም፣ በድንገት የተወለደ አይደለም። ኢብን ከና ካለ ጎዶሎ ጭምር እኛንን ሞራንን ስንል እኛን ኢንተሌክቹዋል የተማረን ስንል እኛንን እነኚህ ሰዎች ያንዳንዱ ጎዳና ተደራዳሪውን ስራ የሌለው ምን ብሉ ከዚህ በፊት መለስ እንዳለ ስራ ቦዘኔ ይላል አይደለም። አደገኛ ቦዘኔ አይደለም። የኛ ልጆች ነው፣ የነገ ትውልድ ነው። ነገ መሪዎች መሆኑ ሐኪሞቹ የኛ ተራካቢ እነሱ ናቸው። እነሱ ግን መብታቸው ካልከበርልን ለምንድን ነው አንድ ልጅ እንደ ውሻ እንደ እንስሳ እንኳን ይገላል? ያለ አግባብ እንዴት አንድ ሰው ይሞታል? እና ለምን ማለት ዋና እንዳልኩት መሪዎች መመሩ ሰዎች ራሳቸው የማይወዱ በራሳቸው ክብር የሌለ አገር ማስተዳደር ህዝብ ማስተዳደር ቀርቶ ራሱ እንኳን ማስተዳደር ማይችሉ ሰዎች ናቸውና እነኚህ ሰዎች እንደዛ ከመሆኑ ለምንድን ነው እዛ የሚቀመጡበት? መለወጥ አለበት። እና ትክክለኛ አገሩ ክብር ያለ ሰዎች ለሰው ልጅ የሚያሰቡ ለስቢና የሚያሰቡ ሰዎች እዛ ጋር ስልጣን ላይ እንዲገቡ ማለት ነው። ባለፈው እኮ ጠቅላይ ሚኒስትሩ ሄደው ነበር እዛ። ብዙ ወጣቱ የነበሩ መሪዎቹም ጭምር ነበሩ። ታዲያ እንዴት አልተደመሩም ልንል ይችላል? ኤግዛክትሊ ጠቅላይ ሚኒስትር ሄደው አሁን እንዳልኩት እዛ ጋር ይሄ ሲሄዱ ለጠቅላይ ሚኒስትር የምነጋገረው እኮ በቃል ይነጋገራሉ፣ ያስታውቃል። አሁን እነሱ ከተማ ቆሻሻ ነበር ያለቀ ጠቅላይ ሚኒስትር ሳይመጣ በፊት መንገዱ ክሊን ተደርገው በሙሉ ነገሮችን ቀለም ተቀቦ ደህና እንዲሆን ለጠቅላይ ሚኒስትር ለምንድን ነው አንተ ራስህ ቤት ማስዳት አለበት? ለሌላ ሰው ለራስህ ነው። እንዴት ነው መንገዱ ላይ ከተማ ጽዳት ይሰራል ለጠቅላይ ሚኒስትር? ይሄ ራሱ የሚያሳየው ትክክል አለመሆኑ ነው። ለጠቅላይ ሚኒስትር ጽዳት ተሰርቶ ለጠቅላይ ሚኒስትር እሱ ይመጣል ስለያሉ ብዙ ነገር ተሰርቶ ቀለም ተቀብቶ እነሱ እስከሚመጣ ድረስ ነው። ይሄ ራሱ ባጎዳ አስተሳሰብ ነው። አንተ ራስህ አቃለት ክሊን የምታደርገው ለሌላ ሰው ነው፣ ለራስህ አይደለም። እና እንደዛ ነው ማለት እና እዛ ጋር ሄዶ ብዙ ሰዎች ደግሞ ለጠቅላይ ሚኒስትር ነገሩ ፕሮብሌም እንዳለ። ጠቅላይ ሚኒስትር ወዲያውኑ ሬስፖንድ አላደረገም። መሆን ነበረበት ከህዝቡ መነጋገር መሰማት አለበት፣ ምላሱ መለስ አለበት፣ ዝም ብሎ መኖር አለበት። አሁን ወዲያውኑ ጠቅላይ ሚኒስትር ሬስፖንድ ባርጉ ዛሬ ለምን አራቱ ሰዎች ይሞታሉ፣ 16 ሰዎች ይቆሰላሉ? መሆን የለበትም። እና አሁን የብራዩ የካባቢ ያሉ ሰዎች እንዴት ይቆሰላሉ? እንደዚህ ይሰቃያሉ? ደቡብ አካባቢ የነበሩ ሰዎች ጎዴ ከሶማሌ ጅግጅጋ የነበሩ ሰዎች እና ለዚህ ነው ብሔራዊ መግባባት ብሔራዊ መነጋገር አስፈላጊ ነው ያልኩበት ምክንያት ነው።
እኛ ተቀምጠን ስንነጋገር አገር ማለት ህዝብ እኮ ነው ማስተዳደር እኮ ህዝቡ መብቱ ያንዳንዱ ህዝቡ ወዱ መጠበቅ ማለት ነው ቀላል አይደለም እና ጠቅላይ ሚኒስትር ሄደው ከሰዎቹ ተገናኙ ሲገናኙ ጥቂት የሆኑ ስልጣን ያለው ሰዎች ናቸው ለጠቅላይ ሚኒስትር ይዋሻሉ ክልላችን ሰላም ነው ሰላም አለ ምን አለ ለማት ካለ በመንገድ በልምኑ ያስታውቃል ዋሽተዋል ማለት ነው ኤግዛክትሊ በሌላ ባራት ያው ነው እንደዛ ከሆነ በትክክል ከሆነ አንተ የቆምከበት ነገር እኮ ማንገር አለ ለምን ሞት አይሆንም ለያቢ መነጋገሩና ለዚያ ከመሰሩት ሰዎች አሁን ለምሳሌ ገንቤላ ያሉ ልጆች አቢ ልብስ አቢ ቲሸርት ያቢ ፎቶ ያለው ለለበስ ከተከላከለ እነሱ ለማን ነው ሌላ ሀገር ነው ማለት ነው የሚቃወሙ ከሆነ ለምን ለያቢ ያነጋገረው አንተ መደመር ነገር አንፈልግም እና እዚህ ጋር ያሉ ልጆችም ልብሳቸውን ያንተ ቲሸርት እንዳይለበሱ ከልከለናል ለምን አራጉ እውነተኛ ከሆነ የሚያመኑ ነገር ከሆነ እና እንደዚህ አይነት ድብቅ ፖለቲካ ውሸት ፖለቲካ የጥላቻ ፖለቲካ የሚጸበቁ ሰዎች አላቸው ለህዝቡ መነጋገሩ ሌላ ለምስሩ ሌላ ይሄ ነው ሀገራችን ምድራችንን ሰላም ያላረግነ ሐላ ቀርነ የሆነበት እንደዚህ ነው ስለ ሰው መብት ያነጋገራሉ ሰው ልጅ ወጥ እንዲጠፋ የሚያደርጉ ሰዎች ስለ ልማት ያነጋገራሉ ገንዘቡ ዘርፎም ኖሩ ሰዎች ስለ ሙስና ያነጋገራሉ ባንኩ ሚሊዮን ዶላር ወስዶ ወደ ሌላ ሀገር ስለ ፍትህ ያነጋገራሉ ምትርትሩ ራሱ ፍትህ የሌለበት ሀገር ዘር ይቆማል ነው ዘር ፖለቲካ ይቃወማሉ ደግሞ የዘር ብላይነት የሚጸበቁ ሰዎች ግን ሀገራችን የምንፈልገው የዘር ብላይነት አይደለም የህግ ብላይነት ነው ሰው በመሆኑ ብቻ በቂ ነው ያምንኖርበት አንድ ወጣቶች ስለ ባንዲራ የሚሞቱበት እንዴት ልጆቻችን ይሞታሉ ስለ ባንዲራ እና ብዙ ነገር ይጠበቃል ግን ያ አደባባይ ወጥተን እውነት መንገር አለብን መዋስቱ በህዝቡ ወጥ ምን ነገሩ ሰዎች እንደናስተካከል ብቻ ሳይሆን ከዛው ስልጣን እንዲወጡ ነው እንዳልኩት አገሩ በሰከራም መመራት አይችልም በሌባ መመራት አይችልም በገሪያ መመራት አይችልም ውስጡ ጥላቻ ያለ ሰዎች መመራት አይችልም አገር ቀርቶ ቤታቸው እንኳን ማስተዳደር የማይችሉ ሰዎች እንደዛ መውጣት አለበት በትክክለኛ ሰላም ከሆነ አሁን ለምሳሌ ሰዎች ምን ዶክተር አብይ የሚፈልገው ተንከራ ኢንስቲትዩሽን አመናለሁ ከተንከራ ኢንስቲትዩሽን ማለት አይምሮ ህሊና ያለ ኢትዮጵያውያን መጀመሪያ መቆም አለበት ስለ ሰው ልጅ የሚያስብ ሰው እግዚአብሔር መንፈራሰው እነሱ ነው ተንከራ ኢንስቲትዩሽን በሌባ ከሆነ በገደያይ ከሆነ በብሔር የሚያሳስብ ከሆነ ተንከራ ይሆናል ተንከራ ሰው ማለት ኦልሞስት ህሊና ያለ ሰው አሁን ሀገራችን ከዚህ በፊት እኮ እስኪ የነበረበት አሁን ያለንበት ሀገር መመሩ ስለ ሰው ልጅ ማያስቡ ሰዎች ናቸው ህሊና የሌሉ ሰዎች ናቸው አማርኛ ባልባል አለ ጉልቻ ስለወጥ ወጥ አይጣበት የሚባል ነገር ነው ስልጣኑን ብንለወጥ በሌላ ሌባ በሌላ ገዳይ በሌላም ዘረኛ የትም አንደርሱ ደህና ሰዎች መሆን አለበት አዲስቷም ኢትዮጵያን ለመገንባት በአዲስ አስተሳሰብ ኦሮ ሰፊ መሆኑ ሰዎች ፎርጊቭነስ መሆኑ ሰዎች ራሱ የሚወዱ ሰዎች አባፖል ሰው ልጅ ይወት የሰው ልጅ ነፍስ የተከበረ ሰው መሆን አለበት አዲሱን ስለውት እንዴት ታየው አሁን የነ ዶክተር አብይ ግሩፕ መጥቷል ለዶክተር አብይ የተጀመሩ ስራ አሁን ለምሳሌ ዶክተር አብይ የሰሩ ስራ አንዱ ትልቁ ነገር ተስፋ ተሰጥቷል ተስፋ ብቻ በቂ አይደለም ያ ተስፋ ወደ ተግባር እንደምንወስደው ያ ተስፋ ወደ ተግባር ለመለመድ እውነት መንገር አለበት ውስጣችን ያለን ጥላቻ መፈወስ አለበት ከኛ የጠፋን ፍቅርን ቅብርን መምታት አለበት ከቤተሰብ ይጀምር ልጆቻችን እንድናስተምር አንተ አማራ ነህ ነው ኦሮሞ መባል በራዝም ያንተ ዘመድ ነው ያንተ ዜጋ ነው ጥላት አይደለም
ኦሮሞዎች ደግሞ ወጥቶ ያንተ ኦሮሞ መባል ብሔረሰብ ነው ግን አማራም ያንተ አይደለም ያንተ ጥላት አይደለም ጎረቤቴ ነው ዘመዴ ነው ወንድሜ ነው የሀገሬ ልጅ ነው ሰው ልጅ ነው የሃይማኖት አባቶች ይሄ ነገር ቤተክርስቲያናቸው እንዲህ ያስተማሩ ትምህርት ቤት እንኳን ልጆቻችን ፓርት ኦፍ ኩሪኩለም እንዲሆን ወጣቶች ይሄ ነገር በውየ ቦታ እንዲያርጉ ኮሌጅም እንደዚህ አይነት እንዲያርግ በየብሔረሰቦች በብሔር ይሄ ነገር እንዲያርጉ ህግ መንግስቱ ህግ አልፈው ፍቅር እንዲኖር ህዝቡ ነው እንጂ መንግስቱ በቃ እንደዚህ አንቀሳንቀስ ህዝቡ ሪስፕራሳ ይወደዱ የትም ሀገር የለም ክብር ለመኖር ከብሔረሰብ ነው እንጂ ከመንግስት አይመጣም የሀገር ፍቅር እንዲኖር ሀገሩ ግን ህዝቡ በሰላም እንዲኖርና ሰላም እንዲረጋጋ ነው እንጂ ብሔረሰብ ይሄ ነገር መሰላ እኔ ዶክተር አብይ ተስፋ ተሰጥቷል ያ ተስፋ ደግሞ ወደ ተግባር ለማድረግ ብዙ ስራ ይጠበቃል ግን እውነት መንገር አለበት ትላንት መለስም ቲፒኤልኤፍ ትግሬዎችን ቃወማለን የትግራይ ብላይነት አለ ካለን አሁን እኛ ምን እንፈልገው የኦሮሞ ብላይነት አይደለም ምን እንፈልገው የሁሉም ኢትዮጵያዊ ብላይነት ነው የሰው ልጅ ብላይነትና የግ ብላይነት ነው ምን እንፈልገው አሁን የኦሮሞ ብላይነት አለ ብለ ያምናሉ የለም ግን ሰዎቹ ፍራቻ አላቸው የሚፈሩ ሰዎች አሉ አሁን ቡራዩ ሲሄድ እዛ ጋር ያለው ልጆቹም እዛ ጋር የተፈናቀሉ ሰዎች እንደዚህ ፍራቻ አላቸው እና ይሄ ፍራቻ እንዲሆን እኛ ምን እየሰራን ብዙ ነገር ይጠበቅባል ህዝቡ ደግሞ ከኛ አይደለም ነው የሚሉት አሁን ቡራዩ ላይ የተፈናቀለውን እንት ያካባቢው ሰው አይደለም ያፈናቀላል ጋውየት መጡ እውነት መንገር አለብን ቆሻሻ ሲሸፈን መጨረሻ ይሸታል ትክክለኛ ከሆነ ማንነገር አለበት በሚዲያ ከሆነ ይውጣ እንዳልኩት ነው በቃ ያበት ይግር ቆሻሻ ከወጣ ብቻ ነው ማዳን የሚሆነው ከሌላ ቦታ ከየት ነው የመጡት አሁን ለምሳሌ ሻሸመኔ አካባቢ ያው የተሰናከለ ልጅ አንድ ወጣት ልጅ ያ የሁላችን ውርደት ነው ሌሎች ወጣቶች ሄዱ ራሳቸው ፎቶ ይነሳሉ ሰልፊት ዛየሞተ ልጅ ይሄ የትግራይ ልጅ ነው ኦሮሚያ ምን ልጅ ነው የትግራይ ልጅ ሆነ የኦሮሞ ልጅ ነው የኛ ልጅ ነው እንዴንተሳ እንዳውሬ መገደል የለበትም አደባባይ እንደዛ ሆነ ወንጀል በሰራ ራሱ ቦምብ ፈንጅ ብኖር ራሱ እንደዛ መገደል የለበትም አውሬዎች አይደለም አላፊነት መወሰድ አለበት ከገደልከም በትዕዛዙም የሰጡ ሰዎች ሄዶ አላፊነት መንገር አለበት እኛንን የኛ ግሩፕ ነን ተሳስተናል አይ ከሌላ ቦታ የመጡ ነው ያካባቢ ህዝብ አይደለም ከሌላ ቦታ ይሄ ነገር ትርጉም አይደለም ሰላም አመጣ እና ይሄ ነው እንዳልኩት መሪዎች መባሉ ሰዎች አላፊነት መወሰድ አለበት እኔም አሁን ለምሳሌ የሆነ ነገር በኔስም ኦር ከኔ ድርጅት መስሩ ሰዎች ከሆነ ፊት ለፊት ወጥቼ ይቀርታ ማንገር የሚሆነበት ሰው መሆን አለበት እንደዛ ካልሆንኩት እኔ ትክክለኛ ሰው አይደለም እውነተኛ ሰው አይደለም ዴና ሲቲዝን አይደለም ማለት ነው እና ከዚህ ጋር የመጡ ከሌላ ከየት ነው የመጡት ቪክቲም ደግሞ ሰርቫይቭ አላቸው እነሱ ራሳቸው እየነገሩ አሁን ወደ ኢትዮጵያ ከመጣችሁ በኋላ ባለው ወቅታዊ ጉዳይ ላይ ጠቅላይ ሚኒስትሩን አግኝተው አነጋግረዋል አዎ እዚህ ከገባን ባላ ተገናኘን እኛ እንዳልኩት እዚህ ጋር ስንመጣ እንደ ግሩፕ ነው የመጣን አንዴ ግል አይደለም በድርጅት ነው አላማ አለ የመጣንበት ምክንያት አሁን ዶክተር አብይ የተጀመሩ ነገሮች እንዴት ነው የኛ ድርሻ ኮንትሪቢዩት ማናደርገው የኛ ድርጅት ደግሞ ያው እንዳልኩት የፕሪንሲፕል ነው ያ ፕሪንሲፕሉ የሁለኛ አላማ ማለት ነው የሀገራችን ፕሮብሌሙ ያተሳሰብ ፕሮብሌም ነው የዘረኝነት ፕሮብሌም የዘር ፖለቲካ ፕሮብሌም ነው እና ይሄ ነገር ለመለወጥ ኤዱኬሽን ያስፈልጋል ትምህርት ያስፈልጋል እና በዚህ ላይ ደግሞ ሀገራችንን ብዙ ፕሮብሌም አለ ብዙ ግፍ ተሰርቷል ያልተበደለ ጎሳ የለም የበደሉ ሚዛን ብቻ ሳይሆን ስለባለፉ በድል ከመነጋገር ለግሬስ ብራሳችን እንነጋገር እና ስንመጣ የኛ ልኳን ስም አለ የልኳኑ ስም ቲም ኢትዮጵያ ነው ቡድን ኢትዮጵያ
እዚህ ጋር የመጣን ወደ 16 ሰዎች ነን ከተለያዩ ግሩፖች ነን ዛጋ ውስጥን ከሶማሌ ክልል አለ ከጋምቤላ አለም ትግሬም አለም አብዲያም ሌሎችም አሉ ማለት ነው ዋና ላማችንን አገራችንን ብሔራዊ እርቅ መግባባት እንድንጀምር ማለት ነው መነጋገር እንድንጀምር ማለት ነው እና በዚህ ላይ ደግሞ ለወደፊቱ የትም ሀገር ብትሄድ ካናዳ በሉ አሜሪካን በሉ የእርቅ ኮሚሽን አለ ኢትዮጵያ የእርቅ ኮሚሽን እንድንቋቋም ይሄ ውሸት እርቅ አይደለም ትክክለኛ እንደዚህም ብሎ በድርጅት አይደለም በመለስ ጊዜ በዚህም ጊዜ የኢትዮጵያ ሁማን ራይት ኮሚሽን ነበር ሰብአዊ መብት ምን እንደሆነ ያወቅን ኮሚሽን ያ እንደዛ መዋሻት ዋስተ ምኖሩበት ኢንስቲትዩሽን ትክክለኛ ኢንስቲትዩሽን የሆነ ና ፕሮፖዛል አለ ፕሮፖዛሉ ይሄ አይዲያ ለአብይ ፕሮፖዝ ዶክተር አብይና አድሚኒስትሬሽን አንዱ ከብሔር ልክ ከዘር ልክ ከቋንቋ ልክ ሰው በሰውነቱ ፓርት ኦፍ ዘ ሲስተም እንዲሆን ሌላ ሁላችንን አብረን ነሳን ካልወጣን አንድ ቡድን አንድ ግሩፕ ነሳ ሊሆን አይችልም እነኚህ ሁለቱ ፕሪንሲፕል በካንደኛ ደረጃ ቀርቶ ከቤተሰብ እንዲጀምር ልጆቻችን እንድናስተማር ጎረቤቴ እኮ በዘርነቱ በጎሳ ሳይሆን ሰው በመሆኑ በቂ ነው እና ይሄ አላማ እዚህ ጋር ስናመጣን ለዶክተር አብይ ማለት ነው ኮሚሽን ኦፍ ሪኮንሲሊዬሽን እንዲቋቋም ነው የርቅ ኮሚሽን እንዲቋቋም ነበር ጠንካራ የሆነ ኢንዲፔንደንት የሆነ እነማንን ያካትታል አሁን የርቅ ኮሚሽን መታሰቡት የሁሉም አካል የሁሉም ሀገር ብሔራዊ ማለት ነው በቃ የሁሉም አካል መመልከት ማለት ነው ብዙ ነገሮች አለ ብዙ ክፉ ነገር ተሰርቷል ባለፈው 27 አመት ኢቭን ከዛ በፊት ባለፈው 40 አመት ያ ይቀርና ይሄ ነገር ግን እንድንነጋገር ማለት ነው እንዳለ ፕሮብሌም እንዳለ እንድንነጋገር ከዛ ባላንደት ሰላም እንድንኖር ያው ነው አንዱ ነገር ታደ ግን የኛ ድርጅቱ እንደግልን የኛ ድርጅት እዚህ ጋር ቢሮ እንድንከፈት ነው ቢሮም እዚህ ጋር ነው ሲቢና ማለት ምን ማለት ነው ህዝባችን እንድናስተማር አዲስ አበባም ሜቢ አንድ ቢሮ ሄድ ኳርተር ይሆናል በየቦታው ክልሎቹም ትምርቱ ቢሮ እንዲከፈት ያ ቢሮ ይሄ ነገር ሰው በሰውነቱ ሲቢና ማለት ያንዳንዱ ሰው እንዲያስተማር እንዲገባ ማለት ነው እና ይሄ ያለ ግጭቶች በየቦታ እንዲፈቱ በሰላም ሁሉም ነገር በሰላም እንዲሆን እኛ በሰላም ነው ምናመነው በእርቅ ደግሞ በመነጋገር በመደማመጥ እንዲጀምር እና አንዱ ዋና አላማችን እዚህ ጋር የመጣበት ምክንያት እሱ ነውና ከዶክተር አብይ ተገናኝነን እሱ ደግሞ ከዚህ በፊት አሜሪካ በመጣበት ተገናኝተን ስንገናኝ ወባን አንተ መተሰራ ኦልሞስት ብዙ አመት እየከታተልኩ ነው ትሩ አይዲያ ነው አገራችን መፈልገው ነገር እንደናንተ አይነት ሰዎች ነው ብሎ እሱ ግን በቃ ተደገፋል የኛ አይዲያ እና አሁንም ከተቻለ መጠን ለሱ ያልከነን እኛ ፖለቲካል ድርጅት አይደለም ግን ለሀገራችንን ለሁሉም ሰላምኛም ስለማንም ዘር አይደለም ዘር እንኳን ለኛ ነው እኛ በሰውነቱ ነው ኢትዮጵያዊ በመሆኑ በቂ ነው ለኛ እና ለዚህም ምን ይችላል እንሞክራለን እነሱ ለመረዳት ህዝባችን ለማስተማር ሰላም እንድንሆን በፍቅር እንድንኖር በኢኮኖሚያት እንድንኖር ይው በተቻለ መጠን የድርሳችንን ኮንትሪቢዩሽን ለማድረግ ዝግጁ ነን ብለ እዚህ ጋር መጣን ከዛ በኋላ ደግሞ ጋምቤላ ሄድነን ከጋምቤላ ወላጆቹ ሰዎች ተገናኝተን ተነጋገርነን እና እዚህ ጋር ደግሞ ከሃይማኖት አባቶቹ ጋር እንደነገናኝ ሌሎቹ ክልሎቹ ደግሞ ለመሄድ ይገዳለኝ ከወጣቶቹ አቃሎችና በአገራችን ፕሮብሌም ሰው ሲታላ ተው ሚል ሰው አለ ብዙ ነገሮቹ ፕሮብሌም አለ ከሃይማኖት አባቶች ብቻ ሳይሆን ሽማግሌ ብቻ ሳይሆን እናቶችና እናቶቻችንና ሽማግሌዎቹን ከነሱ ጋር እንድንሰማ ማለት ነው እኛ የምናስበው ምንድነው ፕሪስክሪፕሽን የለም ከውጭ ሀገር ነን የተማርነንና ብዙ ነገር እናቃለን ሳይሆን ከነሱ ጋር እንድንሰማ አሁን ለምሳሌ ሽማግሌዎች አብሮ የኖሩ ተጋብቶ የነበሩ ሰዎች ናቸው የዘር ፖለቲካ አልነበረው ዲማስዮ ከ80 በላይ ያሉ ኢትዮጵያውያን ከዚህ በፊት እንደዚህ አንተ ኦሮሞ ነው አንተ አማራ አይደለም አልነበረው ኢቭን በኢፒአርፒ ጊዜ ተማሪዎች ጊዜ ሁሉም አብሮ ነው የተዋቅቶ አብሮ ነበር የቆሙ ኦሮሞ አለበት ትግሬ አለበት እና እነኚህ ዲማቸው ሽማግሌዎች አጃውንቶቹ የሆኑ ከነሱ ጋር እንድንሰማ ማለት ሌሎቹ እንደ ያው ለምሳሌ ቡልሳ ደመክሳ እንደ ፕሮፌሰር መስፍን ወልደማርያም እነኚህ ሰዎችን ክብር ያሉ እንደ አበባ ጉበናሽ እነኚህ ሰዎች ተገናኝተን እንዴት ናቸው አገራችን እንዴት ነው መሻሻል ምን ሰላም እናመጣ ምድራችንን እና እንደነኚህ አይነቶቹ ይቀዳለን ማለት ነው ግን
እንዳልኩት አገራችን ዋና ትምህርት ያስፈልጋል ህዝባችን ለማስተማር። ሌላው የኢትዮጵያ ሰብአዊ መብት ኮሚሽን ሰዎችን አግኝታችኋቸዋል? አሁን እዚህ ጋር ሌሎቹም ያው ብዙ ሰብአዊ መብት የሚባል ግሩፖቹ የሉም በእውነት። አሁን ያለ ኢትዮጵያን ሁማን ራይትስ ኮሚሽን አለ። ኮሚሽኑ ከነሱ ጋር ተገናኝተን አሁን እሱ ቢሮ ቀጠረዋለን እንድንገናኝ ማለት ነው። ያው ነው ኮሚሽኑ ከዚህ በፊት አይተናል ሰብአዊ መብት ይላሉ ኢትዮጵያ ውስጥ ሁማን ራይትስ እንደሌለ እናውቃለን። እና አሁን ግን ነገሮች የተለወጠ ስለሆነ እነሱ ደግሞ እንድነጋገር ነው ከዚህ በኋላ አብይ እንድነጋገር ስለ ሰብአዊ መብት የምትሰራ ሰዎች ደግሞ ይሄ የሚያምኑ ሰዎች አለብን። ለገንዘብ ለዳሞች መሆን ሳይሆን ትክክለኛ በሰብና ማለት ምን እንደሆነ የሚያስቡ ሰዎች መሆን አለበት። እና በፍትህ ቢሮ በምን ቢሮ እንዳልኩት አንዱ ኢትዮጵያ ውስጥ ብዙ ኢንስቲትዩሽን ያስፈልጋል። በአግሪካልቸር፣ በትምህርትም፣ በፍትህም፣ በደህንነት በአግሪካልቸር፣ በደህንነት ብዙ ነገሮች እያንዳንዱ የራሱ ጤና ሰዎቹ የሚያስቡ ሲቲዝን መሆን አለበት ጤና እንደሆነና ከነሱ ጋር ለመገናኘት ያሰብነን ነው። ከሌሎቹ ሰዎቹ ደግሞ አካሎቹ የህዝብ ስቴክ ሆልደር በሙሉ እንድንገናኝ ያብቀዳል። የበፊቱ ስራቸውን እንዴት ተገመግሟል? የበፊቱ ማለኔም ደህና አይደለኝም ቢኮዝ ያንን ጊዜ እናውቃለን። በፊቱ ምን አይነት ኢትዮጵያ ውስጥ እንደነበረ አይተናል። አይደለም አንድ ቀን ጂኔቫ ስንሄድ ከነሱ ጋር ስንገናኝ ኢትዮጵያ ውስጥ ጥሩ ነገር አለ እኛ ሁላችን እናውቃለን ምን አይነት እንደሆነ እናውቃለን። እና አሁን ግን ከበፊቱ ሳይሆን እዛ ጋር የሚገቡ ሰዎች ደህና ሰዎች ማለት ነው ማለት ሁማን ራይት ሬስፔክት ያሉ ሰዎች ክብር ስለ ሁማን ራይት ማለት ነው ሰዎች መሆን አለበት። እንዳልኩት እኛ ኢንዲፔንደንት ስለሆነ አብይ አካውንታብል እናደርጋለን። ዝም ብሎ አብይ ተከተለ አንተ የምትሰራው ስራ ሳይሆን እሱ ከተሳሳተ እና አብይ አድሚኒስትሬሽኑ አካውንታብል ማድረግ አለብን። አሁን ለምሳሌ አንዱን በኔም በኩል አዲስ አበባ ውስጥ ማት ወጣቶች የታሰረ ነው። ለምንድን ነው እነማን ናቸው እነኚህ ልጆች የሚያሰሩ? ማሰረስ ጥሩ ነገር አይደለም። እኛ በኢፒአር በደርግ ጊዜ በምንም ጊዜ እንደዚህ አይተናል። እና እነኚህ ወጣቶች አዲስ አበባ ውስጥ የታሰሩ ሰዎች እነማን ናቸው? ወይ ቋንቋ ብቻ ግርግር ለሌባ አይመቻም። እነኚህ ሰዎች ልጆቹ የምታሰሩ እነማን ኃላፊነት ማን ነው? ጥያቄነት መኖሩ ሰዎች አላቸው። we have to know the truth እና ትክክለኛ ስራ ተሰራ yes ጥሩ ደህና ተሰርቷል ብሎ ማንገር አለብን። ክፉ ተሰሩ ደግሞ የልግብ ነው የግብ አይነት የለም። ማንም ጠቅላይ ሚኒስትር ይሁን በትክክል አካውንታብል መሆን አለበትና as a human rights person ማንም ሰው ኢቭን ሰው የገደለ ሰው ከሆነ መብቱ ነው መብቱ መከበር አለበት። ህጉ እስከሚሆን ድረስ እስከሚወሰን ድረስ they have to be respected እና አሁንም ለኔም I'm very disturbing አሁን አዲስ አበባ ያለ ፕሮብሌሙ ከዚህ በፊት የቡራዩ አቴንሽን አልነበረም። ሌላ አሁን አዲስ አበባ በየቦታ የታሰሩ ማት ወጣቶች እንደኚህ ወጣቶች መለስ እንዳለ ከዚህ በፊት ስራ የሌለ ቦዝኔ አይደለም። እነኚህ ቁየኛ ወጣቶች ናቸው። ምን ተፈጠረ what happened ብሎ ይሄ ነገሮች በሙሉ በተቻለ መጠን መግለጽ አለበት። እስቲ በመጨረሻ ያልጠየቁና ቀረምት ላይ ነገር ካላቱ ነው እኔና በመጨረሻ ለኔም ለህዝብ ወንድሞቻችንና እህቶቻችን የሚያስተላልፉ መልእክት ካለ ሲምፕል ነው። ብዙ በደል ተፈጥሯል። ሰዎች አልቋል። ብዙ ደም ፈሰሷል። እዚህ ምድር ላይ ያመጣውት ያለ lack of good leadership ብቻ ሳይሆን lack of good አመራር ብቻ ሳይሆን lack of failure የኛ failure ያንዳንድ ግለ ሲቲዝን ሲሆን እና ሲቲዝን ስለሆነን ያንዳንዳችንን ኢትዮጵያ እኮ ሰላም ለማምጣት እኛ ሰላም ስንሆን እኛ ማለት ራሴ ነኝ ከራሴ ማታረቅ አለበት። እኔ ራሴ ሰው መሆን አለበት እና ሌሎች ኢትዮጵያን መብት እንዲከበር ራሴ ሲከበርና ለሌላ ሰው ክብር ሲኖር ነው የሀገራችን ክብር ለመኖር ፍቅር ለመኖር ደስታም ሰላምን ምንም ከራሳችን ነው የምንጀምረው እና አብይ ብቻም ኢትዮጵያ ሊለወጥ አይችልም። ሁላችን አብረን አንድ ላይ ከሆነን ለውጥ ማምጣት እንችላለን እና የዘረኛ ፖለቲካ የዘር ፖለቲካ ምን አይነት እንደሆነ አይተናል እና ከዚህ ወደዛ እንዳንሄድ ደግሞ ራሳችን መፍራት የለበትም። ያለ ነገርም በውይይት መነጋገር ይቻላል ብዬ ማመንና ሀገራችንን ህርቅ ያስፈልጋል። ህርቁ ከራሳችን መጀመር አለበት። ሀገራችን ለውጥ ያስፈልጋል። ያ ለውጥ ከሌላ ሰው ቀርቶ ከራሳችን ስንለወጥ ብቻ ነው
አዲስቷ ኢትዮጵያ ለመገንባት በአዲስ አስተሳሰብ ሰው በሰውነቱ የተከበረበት ሀገር የህግ በላይነት ያለበት ሀገር እና እንደዚህ ካሰብንን አንተ ያገባኛል ስላንተ ዘር አንተ የኔ ዘር መሆን የለበትም ሰው በመሆኔ በቂ ያንተ ችግር የኔ ችግር ነው አንተ የኔ አገር ሰው ነኝና በቂ ነው እንደዛ ካሰብኩት ኦሩ ሰፊ ሰው ያንዳንዳችን እንደዚህ ካሰብንን አገራችን ሰላም ማናገኝበት ምክንያት የለምና በሌላ ያንዳንዱ ያው ለምሳሌ የኔ ተስፋ በፖለቲካል መሪ አይደለም ተስፋዬ በአቢ አድሚኒስትሬሽን በቲም ለማ በምንም አይደለም በያንዳንዱ ኢትዮጵያዊ ነው ያንዳንዱ ኢትዮጵያዊ ትሩ ዜጋ ከሆነ ትሩ አመለካከት ካነ ኦሩ ሰፊ ከሆነ አገር ፍቅር ያለበት ሰው ከሆነ የኔ ተስፋዬ እሱ ነው እነኚህ ሰዎች ናቸው ለውጥ የሚያመጡት እነኚህ ሰዎች ናቸውና አገር መገንባት እና አዲስቷ ኢትዮጵያ ለመገንባት በአዲስ አስተሳሰብ በአዲስ አመለካከት እና ራሳችን ከከበርነን ሁላችንን ክብር እናገኛለን ራሳችን ከወደንን ሁላችንን ሌሎች ይወዱኛልና ለሰዎቹ ለሁሉም ኢትዮጵያውያን የሚያስተላልፈው መልእክቱ እሱ ነው እቺን ነገር ያገኘን በለመና አይደለም እና አምላክና ፈጣሪ የሰጠነው አያቶቻችን በህይወታቸው ባጥንታቸው እየጠበቁ ነውና እኛ ወደን ተላን አንድ ዘመዶች ነን አንድ ህዝብ ነን አንድ ሀገር ዜጋ ነንና እቺን ነገር ለትውልዳችን ማለት ነው አያቶቻችን አባቶቻችን ምን ይሉ ነበር ኢትዮጵያ ሆሩ ጅንጉርጉር ነው እንደነ የመሰለ ጥቁር አለ ኦልሞስት እንደ ፍረንጅ ነጭ አለን ይሄ ነው ጅንጉርጉራችን ጅንጉርጉር ባልቃል ከየት እንደመጣ ከንብር ነው ንብር ማለት እንስሳ ነው ጅንጉርጉር ለመኖር ንብር በህይወት መኖር አለበት እና ጅንጉርጉራችን እንዲቀጠል ንብሩ በህይወት መኖር ንብሩ ከሞተ ግን ጅንጉርጉሩ አይቀጥልም እና ጅንጉርጉሩ ኦልሞስት 80 በላይ ብሔረሰቦች ናቸው ያንዳንዱ የራሱ ውበት አለ እነኚህ ጅንጉርጉሩ የኢትዮጵያን ጋርደን የሚለው እንዲቀጠል እኛ ጅንጉርጉሩ ንብራችንን በህይወት መኖር አለበት ንብራችንን መጠበቅ አለበት ማሳደት አለበት መመገብ አለበት በጥንቃቄ መያዝ አለበት እና ጅንጉርጉሩ እኛ ከዚህ ዓለም ስናልፍ ለልጆቻችን ይቀጥላል ማለትና እኛ ያንዳንዳችን አንተም እኔ ሁላችንን ኃላፊነት አለን እቺን ንብር እንድንጠብቅ ይሄ ሁበታችን ጅንጉርጉሩ ለትውልዳችን እንድንቀጥል እና ለልጆቻችን የሚያስተላልፈው መልእክት እሱ ነው የኛ ዲፍረንስ ሁበታችን ነው እና እቺን ነው ለትውልዳችን እንቀጥልና ሌላ ሰው ያለ ምንም አገባት የሚከተለበት ተሰቃየበት የተገረፈበት ምክንያት የለም ብዬ ነው እና የኔ መልእክት በዚህ ላይ ያቆማለሁ አመሰግናለሁ Thank you ተመልካቾቻችን ለዛሬው የነበረን ፕሮግራም በዚህ ላይ ያበቃል በሚቀጥለው ሳምንት ከሌላ እንግዳ ጋር ተጠብቃችኋለሁ መልካም ጊዜ